ቀላዋጩ እስረኛውን ብርሌ ጨለጡ ከስምንተኛው ብርሌም ትንሽ ጠጡ ከሸራው ስልቻ በገናቸውን አወጡ ያቶ አላዛርን ቅጀት በበገና ደረደሩ እንዲህ ይያሉ የስምንተኛው ቤተክርስቲያን ደወል ለስምንተኛ ጊዜ ሲደወል ብቅ በል አንተ ስምንተኛው መልአክ ስምንተኛውን ተረት በበገና ላክ ነሆ በአንድ በእድፍ የዛገ ባህታዊ ረጅም ቀጭን ቅልጥማም ጠይም በጾም ብዛት የጾም ቋንጣ የመሰለ ሰንሰለቱን እንደ ዝናር የታጠቀ ጸጉሩ እንደ ሐረግ የተገማመደ ፊቱ ከነረጅም ጺሙ ምን ይመስል በፀሐይ ሲያዩት የሙጃ ስር ከጥላ በኩል ሲያዩት ኦናድር ትልቅ የመቃብር ድንጋይ ላይ ባርባ ቅልጥሙ ቆሞ ምእመናንን ይመለከታል ጥቁር መነጽር አድርጎ ግራይኑ የወለቀ ግራይኑ ምእመናኑን እንደ ጫጩት የሚያይ የንስር አይን ይመስል በታላቅ ድምጽ ጮኸ ወየውላችሁ ሲል ህዝቡ ዘወር ብሎ ባህታዊውን አየ ደግሞ ወየውላችሁ ሲልም ጥርሱ ሸራፋ መሆኑ ስለታየ ህዝቡ ደንግጦ ትንፋሹን ሳበ ሙሉ ጸጥታ ሆነ ባህታዊው ሳልስ ጮኸ ወየውላችሁ ሳይታመም መድኃኒት ያቀመሳችሁ ስምንተኛ ሺህ በሰረገላ ደረሰባችሁ ስራ ፈቱ በየመንገዱ ተንከራተተ የሀብታም መኪና ስታልፍ ድሃ አይኑን አፈጠጠ አቤት ይቼ ብረት ሰረገላ ብትሸጥ ልጆችን ስንት አመት ታበላ እግዚኦ መሐረነ መሲህ ሰውረነ ከማአቱ ልጠብቅ አባባ ልጠብቅ አለ የራበው እረኛ ተሽከርካሪዋን የብረት ሰንጋ ታዲያስ እናሳምር አላቸው ኮሳሳው ሊስትሮ ባርኔጣ ከላይ መጫሚያ ከታች ያደረጉትን ባለጸጋ አይኑን ከጫማቸው ወደ አይናቸው ከአይናቸው ወደ ጫማቸው ያንከራተተ ሳጥኑን እንደ ወደ ተራማጁ ግር እየቃጣ በተስፋ እናሳምር ጌቶች የልብስ ብሩሽም አለ ወየውልሽ አንቺ አዲስ አበባ ወየውልሽ ይህ ልጅሽ እንደ ልጅ መጫወት ቀረበት ተኮነንሽ እንደ አዋቂ ሰርቶ መብላትም ተሳነው ዳግም ኩነኔ ሆነብሽ አስኮናይ ልጅሽ ወየውልሽ አንቺ አዲስ ነነዌ ወየውልሽ እንግዲህ ሌላ ዮናስ አይላክልሽ ቢመጣስ መች ትሰሚዋለሽ በገንዘብ ኩክ ተደፍኖ ጆሮሽ ባዶላ ወርቅ ደንድኖ ልብሽ ሬብ ላይ ላንቺ ብላኝልሽ ተው ስምንተኛው ሲመጣ በርህራሄ በመጽዋት ታጠቁ አለዚያ ግን ወየውላችሁ ወየውልሽ አንቺ አዲስ አበባ ወየውልሽ አንቺ የትቢት ገለባ አንተም ወየውልህ አለው ባህታዊው ሊይዞ የመጣውን ነጭ በነጭ ለብሶ ነጭ ተመጠመውን ቀሲስ አቶ አላዛር ግን ቄስ እንዳልሆነ አውቀውበታል ባህታዊው በጣቱ እየተነቆለበት ወየውልህ አንተ የሰይጣን ሎሌ ለኔም ወየውልኝ ወየው ለኔ አለው ቄስ መሳዩ ባህታዊውን ያዳፋ ወሰደው ከቤተ ክርስቲያኑ አውጥቶ አፉን በጋዜጣ ወተፈው ባህታዊውም ያጤዝ ባዝንኪ የሚስጥር አገልጋይ መሆኑን አወቀ ዳግምም ሳልስም አወቀ ራብዕም ሐምስም አወቀ ሳብዕም ሳምንትም በሚቀጥለው ሰንበት ባህታዊው ጋዜጣውን ካፉ አውጥቶ አክ እንትፍ ብሎ ተፍቶ እየተንደረደረ ተመልሶ ገብቶ ተከታታይ 40 ጦሞች ባቀጠኑት 40 ቅልጥሙ ትልቁ የመቃብር ድንጋይ ላይ ወጥቶ ቆመ ስብከቱንም ቀጠለ እንዲህ ያለ ወየውላችሁ እናንተ ለባሲያን እናንተ ኃያላን ወየውላችሁ ወየውላችሁ ስምንተኛው ሺህ በኮምፒውተር ደረሰባችሁ ደናውን ሰው መድኃኒት ያቀመሳችሁ ጻ መንፈስ ርኩስ ሲልበት ጊዜ ባህታዊው ወየውልህ አንተ ገራፊ ገፋፊ ገፊ ብሎ አረፋ እየደፈቀ ከመቃብሩ ድንጋይ ወደቀ ተንፈራፈረ እዚያው ደረቀ ባላንድ መስታወት መነጽሩ ወዲያ ስለተፈናጠረ ባህታዊው ጠንጋራ መሆኑ ታየ አንድ አይኑ ሰማይን አንድ አይኑ ደመናን ያየ ተሸክመው አወጡት በአምቡላንስ ወሰዱት
አቶ አላዛር ሁናቴውን ያላዩ መስለው ቢያስተውሉ ለካ ያ የነሐስ መስቀል ከባህር ማዶ የመጣ የሚስጥር መሳሪያ ኑሮ ቄስ ያልሆነው ቄስ አንድ ኃይለኛ መርዝ ተኩሶ ባታዊው ደም ውስጥ ጨምሮት መርዙ ነው አረፋ ያስደፈቀው ከቆመበት የደፋው። አዛር ቶሎ ወጥቶ አምቡላንሱን ባይኑ ሲከተል ታክሲ ከተፍ ቀይ ሞጋጋ ብጉራም መላጣ ነው ነጁ። ታዲያስ ወዴት አላቸው አቶ አላዛርን። ወደፊት ይግባ። ጥቂት እንደሄዱ ከወዲያ በኩል አንድ ረጅም ቀጭን ጠይም ጢማም ሰማዕት ጥቁር መነጽር ሰክቶ መትረየስ አንግቦ ባለሻኛውን አህያ እየጋለበ ሲመጣ አይታ አምቡላንሷ በረገገችና ገደል ገብታ ተሰባበረች። እንደ ድራጎን እሳት አስታወከች፣ ተቃጠለች። 8 ቁጥር አውቶቡስ በጉራ እያጓራ እንደ አንበሳ እያገሳ አቧራ እየነዛ ዳገቱን ወጣ። ወሬው ያን ጊዜውኑ በታክሲዋ ሬዲዮ ተሰማ። የባታዊ ቀልባጣ ሲዘንጥ ሲቀናጣ በርኩስ ምላስ ሲንጣጣ መሪዎች ላይ ማት ሲቃጣ አማተቡ አባቄሱ ማነ ተባለ ርኩስ መንፈሱ አረፋ ደፈቀ እዚያው ደቀቀ። ለዛሬ ምሽት ዜናው አለቀ። አቶ አላዛር ሬዲዮዋን ያልሰሟት መስለው ከታክሲው ወርደው ስሙኒ ቢሰጡት የዝባዝንኬ ስሙኒ አልቀበልም ጌታዬ አላቸው። ድምጹን የሚያውቁት መስሎ ተሰማቸው። አዩት። ለካ ሰውየው ቀይ ሞጋጋ ብጉራም መላጣ ሳይሆን ጠይም ጢማም ባለጎፈሬ እንዳባ ጨጓሬ ነው። ከዚህም ጋር ጠንጋራ ነው። ከዚህም ጋር በሸራፋ ጥርስ ይስቃል። ስንት ልክፈል ታዲያ አሉት። አንድ ምንዝር ቅንዝር ምንዝር ስንዝር የሚያነዝር ለጊዜው የለኝማ አሉት። ሰላቢ ይሆን እንዴ? ሲኖሮት ይከፍላሉ ግድ የለም። የምንተዋወቅ መሰለኝ አሉ አቶ አላዛር። ይሆናል ታክሲ ነጂ መቼስ ብዙ ሰው ስለሚያሳፍር። አረ ከታክሲ ውጪ ምናልባት መግደላዊት ቤተክርስቲያን ስሰብክ ሰምተውኝ ይሆናል። በሸራፋው እየሳቀ በጠንጋራው ወደሳቸው በኩል በግምት እየተመለከተ ወይስ ምናልባት ታክሲ ጋራጅ ገብታ ስራ ከመፍታት ብዬ ወይ ቤት ወይ ሴት አፋልጊዮት ሊሆን ይችላል። አሁን አመጣው ገና ምኑን አይተው አለና መኪናውን አስነስቶ ሄደ። አቶ አላዛር ቁመው ቀሩ። እኔም እንደዛች እንዳክስቴ ቁሜ ሊቀር ነው መሰለኝ አያንተ 40 ቀን እድሌ ብላ ሐዘን በተሞላ ድምጽ ስታስብ ሰሟት። ዘወር ቢሉ አጠገባቸው ቁማለች። ብላቴናይቱ አይናማይቱ ትላንት የጠላ ቤቲቱ ነገ የቡና ቤቲቱ። ለካስ አውቶቡስ መቆሚያ ኑሯል አሁን የሚገኙበት ሀገሩ ቀየው ስፍራውና ቦታው። አቋቋሟና ቁመናዋ አሞቃቸው። ጉዳዩ ስለገባቸው ግድግዳ ላይ ተለጥፈሽ እናውቅሻለን አላት ትውስታቸው። እሳቸው ግን ምን ማለቱ እንደሆነ አልገባቸውም። ለራሳቸው በፍረት ላይ ፍረት ተቆልሎባቸው ከቶ ምን ይዋጣቸው? ሽንታቸው አፋጠጣቸው። ዘወር ቢሉ ግድግዳ ላይ የተለጠፈ ማስታወቂያ አዩ። ጨብጥና ቂጥኝ እንዲሁም ከርክርና ባምቡሌ ለያዘው ሰው ሽንት መሽናት በጥብቅ ክልክል ነው። በፍጥነት ወደ ማስታወቂያው አጠገብ ሄደው የሱሪያቸውን ቁልፍ በጥድፊያ ፈተው እጃቸውን ሰደው አጡት እንትናቸውን። ባለ ታክሲው ሰላቢ ኑሯል። ቢዳስሱ ቢፈልጉ የለም። አረ የ8 እግር ያለህ ከማስታወቂያው እልፍ ብሎ ምን ታያቸው? ዘመናዊና ጥንታዊ መሳሪያ አዳሽ በደረሰኝ ካልተረከብን በስተቀር ለሚጠፉ ዕቃ ወይም መሳሪያ በኃላፊነት አንጠየቅም። አንቀጽ 8። ወይኔ በደረሰኝ አስረክቤ በነበር እያሉ ሲቆጩ ሲጨነቁ እልፍ ብሎ ሌላ የተለጠፈ ጽሑፍ አዩ። ወሸላ እንገርዛለን፣ ቂንጥር እንቆርጣለን፣ ለጅምላ ሥራ የዋጋ ቅናሽ እናረጋለን። ከዚያ ዘወር ሲሉ አዩት። አጠገባቸው ዘንግ ተደግፎ በአንድ እግሩ ቁሞ በሌላ እግሩ የገዛ ጉልበቱን ረግጦ ረጅም ቀጭን ጠይም ቡላ ወፍ ይመስል በሽርጡ ላይ አቧራ ደርቦ ማጭድ መሳይ ጎራዴ ታጥቆ
አዳል ጀግናው በንቀት ያያቸው ጢቅ ብሎ ቢተፋ ምራቁ ተወርውሮ እግራቸውን ሊመታ ሲል ዘለሉ። አልፎ አፈር ውስጥ ተንከባለለ። አዩት ሰውየውን። ጠንጋራ በመሆኑ ወደ እሳቸው ይመልከት ወይስ ወደ ሌላ ይህ አያስታውቅም። ፈገግ አለ በሸራፋ ጥርስ። በእኔ ይሆን በሌላ እያሉ የጠንጋራውን ሌላ አቅጣጫ ተከትለው ቢያዩ የመንደር ውሻ ምናምን በአፉ ይዞ ሱክ እያለ በብላቴናይቱ በኩል ሲያልፍ እሷ ይህን አይታ በሳቅ መንከትከት፣ እሳቸው ውሻው በአፉ ምን እንደያዘ ማሰብ በጣም ስላስፈራቸው ሐሳቡ ግን እሷን አዳርሶ እየተንደረደረ እየነጠረ እየነዘረ ስለመጣባቸው ዋይ ብለው እየጮሁ ሊሸሹ ቢሞክሩ እግራቸው አልሄድል ብሏቸው ጎንበስ ብለው ቢያዩ ብልታቸውን አገኙት። ተመስገን ምስጋና ይድረስህ። ወደ ካቡ ጠጋ ብለው መሽናት ጀመሩ። አይ ሽንታሙ ሰውዬ እልፍ ብለህ አሸናም አላቸው አንድ ቀልደኛ እግረ መንገዱን። ዘወር ብለው እንዳያዩት አፍረው ያልሰሙት ለማስመሰል ግድግዳውን እያዩ ሲሸኑ በሕግ አምላክ በኃይለ ሥላሴ አለቻቸው አንዷ ብራቅ። እሷንም ያልሰሟት መስለው ሲሸኑ በሕግ አምላክ ሰውየው አለቻቸው። ከሰፈር መጥተህ እኛ ሰፈር ነው ግማታም ሽንትን ምሸነው? ግማታም ሽንቴን ሸንቼ ስጨርስ አሳይሻለሁ አሏት። ዘወርም ሳይሉ ሽንታቸውንም ሳያቋርጡ 40 መግረፍ ነበር አላንዱ። ማንንም ያልሰሙ ለመምሰል እየሞከሩ ሲሸኑ መሽኛ ይቆረጥ አለች ሌላ ሴት። አዳሉ የት ሄደ? ለዚህ አልነበረም እንዴ የተቀጠረው? ፈሩ አቶ አላዛር። ሽንታቸውን ለማቋረጥ ግን አልቻሉምና አንገታቸውን አቀርቅረው ሲሸኑ ከተፋለ ሽርጣሙ ጎራዴውን እየመዘዘ ከተፍ ሰለብለብለብ አላቸው። በሸራፋው እየሳቀባቸው በሸውራራው እያስፈራራቸው በለው ቁረጠው ምን ትጠብቃለህ አለች ብራቋ። ለድመቷ ልትሰጥ ብለው አሰቡና እየሸኑ እች ባቄላ ያደረች እንደው አትሽከረከርም የሚለው የአበናቶች ምሳሌ ስላስጠነቀቃቸው ዘወር አሉ። ቢያዩ ጊዜ ሰፈር ሙሉ ሰው ከቧቸው። ሰዎቹ ሁሉም ፖፖ ይዘዋል። በፖፖ አሸናም በመክፈያ አይሸኑም፣ ፖፖ የለህም መክፈያ የሎትም እያሉ ሁሉም አንድ ላይ መናገር ጀመሩ። እንካ ሲላቸው ዘወር አሉ ወደ ሰላቢው። ፖፖ ይዟል በእጁ፣ ጎራዴ በሌላው እጁ። ተቀብለውት ሲሸኑ ልክ ሸንተ ስጨርስ ቁርጥ አላቸውና በጎራዴው አየሩን ቆረጠው። ቁረጠው ስለበው ሲሉ ሰዎቹ ያንተስማ አላቸው ሰላቢው። ያንተስ አሉት አቶ አላዛር እየሸኑ። ስሜ ጆሮ ቆራጭ ስራዬ ሰላቢ እያለ ጎራዴውን ከመሳሪያቸው አካባቢ እንዳርጩሜ ሾጥ አደረገባቸውና ሲያበቃ በድንገተኛ ቲያትራዊ የመድረክ አቋቋም ቁርጭምጭሚትና ቁርጭምጭሚቱን አነካክቶ ቀጥ ብሎ ቆመ። ወይ ትሰለባለህ ወይ ትሰልማለህ አላቸው በፖሊስ ጣቢያ ድምጽና በጎሳዊ አማርኛ። መሰለምን አልወድም፣ መስለም እንዴት ነው አሉት እየሸኑ። ትሰልማለህ እንዴት ብዬ? ቢስሚላሂ አልሐምዱሊላሂ አርራህማን አርራሂም ትላለህ እላለሁ። በልሄ ምን ልበል እላለሁ ያልክህ ቢስሚላሂ ቢራሄ ማን ሲሉ ጎራዴውን ሾጥ አደረገና ወይስ ትሰለብህ አላቸው። ቃለ መናገር ደጃዝማችነት ይቀራል፣ ካለ መስለም ሽሮ መብያ ይቆረጣል ከሆነ አንዴ ምራኝና ልበለው ወዳጄ አሉት አቶ አላዛር። ቁረጠው ስለበው ይህን ሽንታም ምን ትጠብቃለህ እያሉ ጩኸቱን የምብርክ ሲያቀልጡት የመንደሩ ሰዎች ኦፋ በአፋንኩሎ ዲስክራሲያቶ ሲሌንሲዮ ብሎ ጮኸ በታላቅ ድምፅ። ጸጥ። አቶ አላዛር ዘወር ብለው ቢያዩ ጥላያን አይደለም፣ ረጅሙ ባለመትረየስ ሰማዕት ነው። ባለሻኛው አህያ ላይ ተቀምጦ ወደ ሰዎቹ ዘወር ቢሉ ማንም የለም። ሰላቢውም የለም፣ ፖፖውም የለም፣ እንትናቸውም የለም። ግን ሽንታቸው በኃይል ወጥሯቸዋል። አሁንስ ካልነቃህ አልጋ ላይ ትሸናለህ
አላቸው። የተናገረው ሰማዕቱ ይሁን ወይስ የገዛ ሐሳባቸው ይሁን እንጃ። ነቁ። አቶ አልዓዛር እንትናቸውንም ከተገቢ ስፍራው በማግኘታቸው እፎ ያሉ። ካልጋ ወርደው ሽንት ቤት ሄደው እንትናቸውን አውጥተው ደህና ነህ አንተዬ አሉት። ከወሬ ስራ ይቅደም አላቸውና ስራውን ሰራ። ወይ የዛሬ የሌሊት ህልም አለ አዛር ልብሱን እየለበሰ። ሞት፣ ሰይጣን፣ 8ኛው ሺህ ሰማዕት፣ መልአክ ወይም እግዚአብሔር ግን አልነበሩም። የት ሄደው ይሆን እያሉ መስኮቱን ሲከፍቱ 7 ቤት አልፎ የመጣ የሻይ ቤት ሬዲዮ በሸካራ ድምፅ ደምድሙ ዓለም አቀፍ በመሆኑ ነው አለ። ከዓለም አቀፍ ኩባንያዎችና ባለጸጋ ቲፎዞዎቻቸው ለጊዜው ለ1 ቢሊዮን 7 ፈሪ ብር የተሰበሰበ መሆኑን ለንደን የሚገኘው የሽቅድምድሙ ቅርንጫፍ ጽሕፈት ቤት ቃል አቀባይ ለቢቢሲ መግለጹን ሮይተር የዜና ወኪል ከታመኑ የወሬ ምንጮች ባገኘው ዜና በሰረ። ይህ የ8 አገር ሬዲዮ ነው። ሻይ ቤቱ ሬዲዮውን ዘግቶ ሸክላ ማጫወት ጀመረ። አዛር ከመስኮቱ ተመልሶ ጸጉሩን ለማበጠር የቁም ሳጥኑን መስታወት ቢመለከት አይኖቹ ተጠናግረዋል። አቶ አልዓዛር ወይ መጠናገር ወይ መደናገር እያሉ ከሕልም ዓለም አርቤርጎ ሲወጡ ኮምፒውተርን መንገዱ ዳር ተጋድሞ ፀሐይ ሲሞቅ አገኙት። ሲያቸው ብድግ አለና ደህና አደሩልኝ እያለ ሮጥ ብሎ በኋላ እግሮቹ ቆሞ የፊት እግሮቹን ትከሻቸው ላይ ጣል ሊያረግ ሲል ደህና ነኝ አንተ ደህና ነህ እያሉ ልብሳቸውን እንዳያቆሽሽባቸው እግሮቹን ቀለቡና ቀስ አድርገው አውርደውት ትከሻና አንገት ራሱን አሻሹት። ከእግራቸው ጋር ትንሽ ከተሻሸ በኋላ ይሄኛው እግር እንጨት አልነበረም እንዴ አላቸው። እና አሁን ግን አይደለም። እንዴት አወቅ? ጠረን የለውማ። ደረቅ እንጨት ደግሞ ምን ጠረን ይኖረዋል? ምን ማለት ነው? እያሉ ጎንበስ ብለው ቦላሊያቸውን ከፍ አድርገው ቢመለከቱ እውነትም እንጨት አይደለም፣ ስጋ ነው። ነኩት፣ ያው ነው። እግር ግን እጅን አልሰማውም። ቆነጠጡት፣ አይሰማም። ተሸክሟቸዋል እንጂ የእሳቸው እግር አይደለም። ከፍ ብለው ቢነኩት ግን ያ የድሮ እግራቸው ይሰማቸዋል። ከዚህ ልዩነት በስተቀር በአይን ሲያዩት ሙሉ እግር ይመስላል፣ ተቆርጦ የማያውቅ። ወይ ጉድ! ማን ይሆን የተከለልኝ እያሉ ሊያስቡ ሲሞክሩ ድንገት ትዝ አላቸው። ትላንትና ነው የተተከለላቸው። ውሽማቸው ቤት ፊት ለፊት እንጨት እግራቸው ከርቷቸው ከወደቁበት ሲነሱ ያኔ ልብ አላሉትም እንጂ እንጨት እግሩ እንደተሰበረበት ሳይሆን 2 ጤነኛ እግር እንዳለው ሰው ነበር የተራመዱት፣ ልክ እንዳሁን። ወይ ጉድ! አሁን ይሄ ምን ይሉታል እያሉ ሲገረሙ ተከተልኩት እኮ አላቸው ኮምፒውተር። ማንን? ያንን ጠረን የሌለውን ሰውዬ። ጠረን የሚያሰኝ አባዜ ይዞታል እንዴ ብለው እያሰቡ የት ድረስ ተከተልከው አሉት። ፖሊስ ጣቢያው ድረስ። እርሶ የቤታችንን መጥፋት ለማመልከት ወደ ገቡበት ገባ። ትንሽ ቆይቶ ከአንድ ሌላ ሰው ጋር ተመልሶ ወጣ። ያ ሰውዬም ጠረን የለውም። ኧረ እባክህ! እምዬን? ማናት እምዬ ደግሞ? እናቴ ነቻ። ሌላ በማን ልምል ኖሯል? እንጃ። በአባትህስ ብትምል? አባቴን አላውቀውማ። ለምን? አይ ጌታዬ፣ ውሻ መሆኔን ረሱት እንዴ? ይልቅ ልቀጥልሎት። ሁለቱንም ተከተልኳቸው። ሰው የማይታይበት ባዶ ቦታ ሲደርሱ ቆመው ዙሪያውን ተገላመጡ። ከዚያ ጠፉ። ጠፉ? ጠፉ። እንዴት ማለት ጠፉ? እልም ነዋ እኮ። እንዴት? በፊት እዚህ ቆመው ነበር፣ ቀጥሎ እዚያ የሉም፣ እንደ ቤታችን። አዛር ሆዱ ውስጥ ፍርሃቱ ተገላበጠ። ሽንቱ ሊያመልጠው ነበር። የእጁ ፍጥነት ቀድሞ ደረሰለት። እየሸና ሲያስበው ጉዳዩ 8ኛው እንትነዋ እሱ ቤታቸውን ሲወስድ ወይ ወኪል ወይ ወጽመድ
እዚሁ ትቶ ኑሮ ወይም አጋር ኑሮ እንጨታቸውን ወስዶ እንትኑን ተክቶባቸዋል እሳቸው ሳይጠረጥሩ። አሁንም ያልጠረጠርኩት እየመሰልኩ መቆየት ሳይሻለኝ አይቀርም ወይ መውጫ ወይ መግቢያ እስካገኝ ድረስ ብሎ ወሰነ አዛር። ፍርሃቱ ቅድም እንደ በረዶ አሁን ደግሞ እንደ እሳት አነደደው። ፍርሃቱን ለማባረር ምን ይህን ያህል ያስፈራል? እሱ ከወሰደው እኔ ጋር የተረፈው ይበዛል። ከዚያ ውስጥ ብልሃት ይገኝ ይሆናል። አሁን አንበረግግማ። ለዚያውም 8ኛው እንትን ላይሆን ይችላል እኮ። ለማንኛውም እስቲ ረጋም በል ብሎ እሱ ሲያስብና እሳቸው ሸንተው ሲጨርሱ እኩል ሱሪያቸውን እየቆለፉ ሳለ የትላንትናው ጠንጌ አቶ የጋዜጠኛ ቴፕ ሪኮርደር አንግቦ ከተፍ አለ። ጤና ይስጥልኝ ጌቶች፣ አልቤርጎ ተስማማው? ምን ነው አሉት። ምንም እሜቴ ናቸው ጠይቃቸው ብለው አዘዙ እያለ እንደ ትላንትናው ማን እንደላከውና ለማን እንደተላከ የማይናገር ደብዳቤ ሰጣቸው። የኔ ጌታ እባክህን ላስቸግርህ፣ ከሚሽቀዳደሙት አንዳንዱን አይንህን የሳበውን ስለሽቅድድሙ እየጠየቅ በዚህ ቴፕ ሪኮርደር ቅረጽልኝ። ማታ ትላንቱ ቦታ እንገናኝ፣ አብረን እንሰማዋለን። ናፍቀኸኛል። ሞትን ካንተ ጋር ልቅመሰው። ያንተው። ወረቀቱን እያጣጠፉ የምን ሽቅድድም ነው አሉት። ያሁን ነው ባቡር መንገድ ሲደርሱ ይታየው አለና ቴፕ ሪኮርደሩን ሰጥቷቸው ወደ ህልም ዓለም አልቤርጎ ገባው። አቶ አላዛርና ኮምፒውተር ባቡር መንገድ ሲደርሱ አዳሜ አዲስ አበባ ከያቅጣጫው ይጣደፋል። አንዱ ኮሳሳ ኮስታራ ሸፋፋ ሰውዬ ባጠገባቸው ሲያልፍ እሽቅድድሙ ውስጥ አሉበት ጌታዬ አሉት። አለውበት ለማለት እደፍራለሁ አላቸው እየገላመጣቸው። የት ድረስ ነው? መድረሻው ድረስ። የት ነው መድረሻው? የመጨረሻው። የምኑ መጨረሻ? የሽቅድድሙ። ሌላ የሚነግሩን አለ? ይሄም ሲበዛ ነው አለና ሸፈፍ እያላለፈ ዘወር እያሉ ሲያዩ አንገት የሌለው ጭንቅላቱ ትከሻው መሃል የተተከለ የሚመስል ቀጭን ቀውላላ ሰውዬ እየሮጠ ሊያልፋቸው ሲል ወዴት ነው ሩጫው አሉት። ምን አገባ? ተናገር ይልቅ፣ አለዛ ሌባ ብዬ ነው ማሲዝህ። ሰውዬ በህግ አምላክ አላቸው ፍጥነቱን እየቀነሰ። እሱማ በለጠ። ፖሊስ ጣቢያ ይወስዱናል። በልኮ ተናገር። እሽቅድድሙ እስከ የት ነው? እስከ ግሸኗ መግደላይት ነው። ይድፋህ። ከየት ተነስቶ ነው? ካሉበት። ግሸን አጠገብ ያለው እርሶን ቀርሞ መድረሱ ይቀራል። እንዳካሄዱ ነው እንግዲህ። በኤሮፕላንም ይሆናል እሽቅድድሙ። ሁሉም አይነት አቋራጭ ይፈቀዳል፣ ግን የሚያደርስ አቋራጭም አለ፣ የማያደርስም አለ። እና በኤሮፕላን ይሄደ በእግሬ ሄደን አይቀድመውም? አልወጣኝም። ይቀድመው አላ? ኧረ አልወጣኝም ጌታዬ። አቶ አላዛር የማን ነው ችኮ ራንተን ድፍት ያርግስ ትሮጥ ብለው እያሰቡ ትተውት ዘወር አሉ። ከወዲያ በኩል አንድ ቦግ ያለ ቢጫ ቀሚስና ነጠላ ለብሰው ቦግ ያለ ቢጫ ክምር የሚያህል ጥምጥም የጠመጠሙ አረጋዊ መነኩሴ በምርኩዝ እየተሳቡ ይመጣሉ። ጋጋታው ወዴት ነው? ጋጋታ አልከው? እሽቅድድም ብትለው ደስ እንዳይለም ፈራህ? ኧረ እኔ ደስ ቢላችሁ ደስ ይለኛል። እንግዲያው እሽቅድድም በለው። እንዲያውም እሽቅድምድም በለው። እሺ አባ፣ ይህ እሽቅድምድም ወዴት ነው? ድምድምን ትንሽ አበዛኸው። እቀንሳለሁ። እሽቅድምድም ወዴት ነው? እንደ ተሽቀዳዳሚው ነው። ይህን መነሻ በማድረግ እሽቅድምድሞች ላይ ነው ያለነው የሚሉ አልታጡም። አንዳንድ ከአዲያንማ ይኸውልህ ከእሽቅድምድሞቹ ብዛት የተነሳ እስከነ ጭራሹን እሽቅድምድም የሚሉት የለም ብንልም ያው ነው እያሉ ሽባ ክህደታቸውን ያናፍሳሉ። ነፋሳም ሁሉ ነፋሳም ፈሳም ላለ ማለት እነሱ ግን ስድብ ሲያንሳቸው ነው አገራሞች አራሞች ላለ ማለት ያልኩት ነው። እንዳልቀጥልልህ የዝምታዬ ሰዓት ደርሶብኛል። ደህና ሁን። ሌላ ጥያቄ ነበረኝ። ዝም አቶ አላዛር ዝምታ ሙሉ ብለው እያሰቡ ወደ ሌላ ዞሩ። የሩጫ ልብስ የለበሰች ውፍረቷ የሚያስደነግጥ ሴትዮ አጠገባቸው አዩ። ወዴት ነው ሩጫው አሏት። አቶአ
ከጎኗ በዝግታ እየተራመዱ በሷ ቤት ግን ሩጫ ተይዟል። ወደፊት ነዋ ወደፊት አለች ለተመልካች በሚጨንቅ ችግር እየተነፈሰች። እስከ የት አሉ አቶ አ መተንፈስ ሊያስቸግራቸው እየከጀለ። እስኪ ደርሱ። የት ነው መድረሻው አሏት በጭንቅ እየተነፈሱ። አልነግርህ አለች በነፋሻ ፈገግታ። በዚህ አሁን በምንሮጥበት በኩል ነውን አሏት ከጎኗ እየተራመዱ። አልነግርህ ይልቅ ተወይ ልሽቀዳደምበት። እሺ በይ ይቅናሽ። ትንሽ ልግፋሽ ብቀደምም ፉሽ ልታሰኘኝ። በገፋትስ ምኗን ገፍቼ ላነቃንቃት ነው ብለው ሲያስቡ ይልቅ በቃ ዘወር በል ፍቅረኛዬ በጣም ቀናተኛ ነው አለቻቸው። ፍቅረኛም አለሽ አሏት እየተገረሙ። ያውም ስታናግረኝ ቢያይህ አጣጥፎ ኪሶ የሚከትህ። ኪሶ ያን ያህል ይሰፋል? ወይት የማን ነው ለዛ ሙጥጥ? አቶ አላዛር ስድባቸውን በጸጋ ተቀብለው ከሷ ዘወር አሉ። ካይናቸው ሲያጧት ጊዜ ትንፋሻቸውና ሳምባቸው ቀስ በቀስ ታረቁላቸው። ወይ የሰው በሽታ አይቶ መታመም። ትንሽ ቆይተው ዘወር አሬ ባለ ሻኛው ያለህ፣ አሬ ባለ መጫኛው ያለህ። እዚያ ፊት ለፊታቸው አንዱ እየሄደ ያንቋልጣል ወይም እያንቋለጠ ይሄዳል። የቱ እንደሆነ አያስታውቅም። የት ድረስ አንቋልጦ ሊዘልቀው ይሆን? የዚህን መጨረሻ ማየት አለብኝ ብለው እያሰቡ ተከተሉት። ባሮጌው ቄራ አርጎ ሽቅብ ወጣ። ባርላማን በቀኝ በኩል ትቶ 4 ኪሎ ገባ። ከዚያም ቀጥታ ሽቅብ ወጣ። እየሄደ እያንቋለጠ ከ4 ኪሎ ስላሴ 5 ኪሎ ማርያም እያንቋለጠ እየሄደ 6 ኪሎ ማርቆስ እያንቋለጠ 7 ኪሎ መግደላይት እያንቋለጠ 8 ኪሎ አላዛር። ያቺ ደግሞ ምንድነች አላቸው ኮምቡተር ከጎናቸው እየሄደ። አረ 8 እግር ያለህ፣ አረ የድንግርግር የጥንግርግር ያለህ። ከመንገዱ ማዶ ቆማለች ማርያምን የምትመስል ኮረዳ። አቶአ አሁንስ በዛ እያሉ ሮጥ ብለው አንቋላጩን ደረሱበትና ትከሻውን ነካ አደረጉት። መሄዱንም አንቋለጡንም አቆመ። ወደ አቶአ ዞረ። ሰአሊ ለነ ቅድስት። ከአንገቱ በላይ ሰው አይደለም ቁላ ነው። ምን ታፈጥብኛለህ? ቁላይታ አታውቅም አላቸው። አረ እኔም እንዳንተው። እንግዲያውስ በልኮ ተናገር። ሴትዮዋን እያመለከቱ ያ ጉዳይ የሚመለከት መሰለኝ አሉት። መድረሻችን የሁላችን የሚል ቃል አጋኖ ጣል አድርጎባቸው ሲያበቃ በእንቁልጥ ሩጫ መንገዱን ተሻገረና ከኮረዳዋ ጎን ሲደርስ እጅ ነሳት። እጅ ባይኖረውም ሩጠው እየደረሱበት ይቅርታ ጌታዬ አሉት። ገና መልኮን ሳያወቅኩ ተራሰው እንዳልሆኑ። ተራሰው አይደለሁም። የቁሌት ንዑስ ኮሚቴ ጥብቅ ሊቀመንበር ነኝ። የቅንዝር ማህበር አስቀጣጣሪ ኮሚቴ የክብር አባል ጭምር ነኝ። መልካም። ስለዚህ ጋጋታ ጉዳይ አስተያየቶን ቢሰጡን። ስሞን መናገር የለቦትም። አስተያየቶ በቂ ነው። እኔ በመልኬም ሆነ በአስተያየት ያላፍርበትም። ስሜን አክልበታለሁ በአስተያየቴ ላይ። ይንገሩና 2969 ዓመታት አፋቸውን ከፍተው ያዳምጡታል። ስሜ ሙርጠየስ ይባላል። ሙርጠየስ ሙርጠ ጊዮርጊስ ይባላል። ለ8 ትውልድ ስማችን ሙርጠ ነው። ሙርጠ ዮሐንስ፣ ሙርጠ ማርያም እያለ ይሄዳል። ትርጉሙስ የተመረጠ ማለት ነው። ምሩፀ ካለው አግባብ የመጣ ነው። እና ስለዚህ ቅድምድም ምን ያስባሉ? ምንም አላስብም። እንዴት? ማሰቢያ የለኝማ አላቸውና ከኮረዳይቱ ጋር እግር ለእግር እየተነካኩ መንገዱ ዳር ወደሚገኝ በር ዘወር ብለው ገቡ። በሩ ተዘጋ። በሩ ላይ በነበልባላዊ ፊደላት ሰፊውም ሲቀበላል ይላል። ሰጪ ካገኘ ምን ነው አይቀበል። እነዚህ ሁሉ ግን ምን ሊያደርጉ ይሆን ብለው እያሰቡ ወደ 8 ኪሎ ሐውልት ዘወር። ሐውልቱ ከስፍራው የለም። በቦታው ሰፊ ጉድጓድ ተተክቷል። በ8 ደረጃ ወደ ምድር ውስጥ የሚያስገባ። ሐውልቱ ወደ ጉድጓዱ ገብቶ ይሆን ወይስ ሐውልት አዳሽ ጋር ጎራ ብሎ ይሆን ወይስ ከፀሐይ መጠለያ ወስከምቢያ ወይም ማከም ባለው መሳይ ፍለጋ ሂዶ ይሆን ወይስ እያሉ
በሽንኩርተኛ ስልት ሲያስቡ ፈጠን ባለ ቆራጥ እርምጃ መጣ አንድ ሽንቅጥ ለባሲ ገስጋሲ ጎረምሳ። ለባሲ መሆኑ በልብሱ ይታወቃል፣ ገስጋሲነቱም ባረማመዱ። አፈጠጠባቸው። አቶ አላይ ገላመጣቸውና ደረቱን እየነፋ እኛ ነን ቀድመን ምንገባ አላቸው። እንዴታ አሉት። እሳቸው ለራሳቸው ጉድጓዱ ወዴት እንደሚወስድ ማየት ፈልገው መግባት ግን ፈርተው ማንን ባስቀደምኩ ሲሉ ቆይተዋል። ሽንቅጡን ለባሲ ገስጋሲ አቶ አላዛርና ኮምቡጠር ተከትለውት ገቡ። ይህ እንግዲህ ወዴት ይወስዳል አሉት ደረጃውን እየወረዱ። እኛ ስናናግር ብቻ ነው የምታናግረን አላቸው። እሺ አናግሩኛ አሉት። ስንፈልግ ብቻ ነው የምንናገር። እሺ ፈልጓ። አሁንም ደረቱን እየነፋ ቀስ ብለን ኮርተን ተንቀባረን ፀሐይ ሞቆን ሰው አውቆን በሉ ይቅር አሉት። ለምን ይቅር? እዚህ ፀሐይ የለማ። ደረጃው እየወረደ ሲጠማዘዝ ቆይቶ አቶዋ ለስምንተኛ ጊዜ ተጠመዘዙ። በፊታቸው 8 የባቡር ሐዲድ ተዘርግቷል። ዳርና ዳሩ ብዙ ብዛት ያለው ሕዝብ ይርመሰመሳል። ከጣራው ላይ የተንጠለጠለው ጽሑፍ በኒዮን ብርሃን በትልልቁ ዘንዶ ስር ለስር ይላል። በትንሹ ደግሞ 8 ኪሎ ጣቢያ ይላል። አቶዋ አንዱን ምሁር ቀጫጫ መላጣ ባለመነጽር እንግዲህ ስፍራ ምን መሆኑ ነው አሉት። መጠየቅ ነውር ነው እኮ መጠየቅ ያስተዛዝባል አለ ቀጭን ድምፁ በቁጣ እየተንቀጠቀጠች። መጠየቅ ያናንቃል አላቸው ንዴቱ እየገነፈለ። እኮ ማንና ማንን መጠየቅ ያስተናንቃል አለና ዘሎ ሊያንቃቸው ሲል ባንድ እጃቸው ወደዚያ ገፈተሩት። ተመልሶ ሊዘል ሲል ኮምቡጠር ጥርሶቹን እያሳየ ቁጣ በሚያስገመግምበት ድምፁ ገታው። መጠየቅ ያበሻሽቃል አሉት። መጠየቅ ያሽከረክራል፣ መጠየቅ ያስፈነጥራል። ጠያቂ ይላክብህ ሲል ረገማቸውና በንዴት እየተሞነጫጨረ ፈንጠር ፈንጠር እያለ ሰው እየገፈታተረ ወደዚያ ሄደ። እኔ ልንገሩት አላቸው ኮምቡጠር። ዘንዶ በምድር ውስጥ ለውስጥ የሚመላለስ ባቡር ነው። በየ8 ደቂቃ አንድ ባቡር በዚህ ያልፋል። ወዴት? ወደ ፈለጉት። አቶ አላዛር አቶ መቼ እንደጀመረው ሳያስተውሉ ሲደጋገም ግን እየነቁበት ሲሄዱ ለካ ኮምቡጠር ህልም ካየ ጊዜውን ጠብቆ በወን መድረሱ አይቀርም። ዛሬ ጧት በህልም ዓለም አልቤርጎ ሊወጡ ሲሉ ይህን ጉዳይ ቢያነሱበት እንዲያውም ዛሬ በህልም ያየሁት እርሶን ነው፣ በውን የሚደርሰው ደግሞ ዛሬ ነው፣ አሁኑኑ ጀምሮ አላቸው። እንዴት? 8 ኪሎ ምድር ለምድር ባቡር ጣቢያ አብረን እንሄድና ሸኝቶት እዚያ ተሳፍረው ባቡሩ በቆመበት ይወርዳሉ። ከዚያ ሲወጡ ሰፊ ጎዳና ያገኛሉ። ወደፊት የሚሄድ ህዝብ ሞልቶታል። ልጆች እየተጫወቱ እየተጫጫዋሁ እየተሯሯጡ ይሄዳሉ። በመሃል ጎዳና ዳርና ዳሩን ሽማግሌዎችና አሮጊቶች በምርኩዝ እውሮችም በመሪ በቀስታ ወደፊት ወደ ኋላ የሚሄድ አንድም የለ የሚገላመጥ እንጂ። አቶ ሰውን ጥየቃ ጊዜ ሳያጠፉ ፈጠን ብለው ሄደው አንድ አስተዋይ ምራቁን የዋጠ የሚመስል ሽበት ያለበት ጎልማሳ አዩና ጠየቁት። ምንድነው ይሄ ሁሉ ጉዞ? ለዓመታት ያብሰለሰልኩትን ባጭሩ ልንገሮት አላቸው። ጉዞው ግዴታ ነው። እንኳን ያለ መጓዝ ቀርቶ ማረፍ ቢለምኑት የለም። ወደፊት መሄድ ብቻ። ማነን? ከየት መጣን? ወዴት እየሄድን ነው? የሚጠይቅ እንጂ መልሱን የሚያውቅ ማንም የለም። አቶ ህልም ሆነው ቆይተው በዜንዶ ምድር ለምድር ተመላሽ ባቡር ተሳፈሩ። 8 ኪሎ ሲደርሱ በውኑ ዓለም ኮምቡጠር ተቀበላቸውና እሳቸው ሁሉንም ላስብበት ብለውት ወደ ህልም ዓለም አልቤርጎ ተመለሱ። ወገኛ ተነ